እንግዳይ ደግሞ የብልጽግና ፓርቲ የምርጫ ጉዳዮች ዘርፍ ኃላፊ አቶ ዛዲግ አብራ በሚኒስትር ማዕረግ ናቸው። ስሜነ ባይፈርስ ነኝ። አብራችሁኝ እንድትቆዩ ጋብዛለሁ። እዚሁ የትግራይ ብልጽግና ሊቀመንበር በአንድ ዘገባ ላይ ተመለከትኩት ቢቢሲ ይመስለኛል ህወሓት ከለውጡ በኋላ የተሰጠውን መልካም እድል ከመጠቀም ይልቅ አምባገነንነቱን ቀደም ሲል እርሶም እንዳሉኝ አፈናውንና ኃላፊነት የጎደለው ተግባሩን ቀጥሎበታል። በአሁኑ ወቅት በትግራይ የተለያዩ አካባቢዎች ከመልካም አስተዳደር እጦት፣ ከመሰረተ ልማት አለመስፋፋት፣ ከስራ አጥነትና ከወረዳ አደረጃጀት ጋር በተያያዘ በህዝቡ በሚነሱ በርካታ ጥያቄዎችን ለማዳፈን እየሞከረ ነው የሚል ሀሳብ ሰጥቷልና ብልጽግናም የተለያዩ አመራሮቹ በዚህ መንገድ ነው እየገለጹ ያሉት። ግን እንደው አሁን ህወሓት እዛ ነው ብለን የሚመራው ክልል ትግራይ ነው ብለን እንተውና ቢያንስ ብልጽግና 8 ክልሎችን 2 የከተማ አስተዳደሮችን እየመራ ነው። አሁን እዚህ ህወሓት ላይ የተነገረውን እውነት በእነዚህ በ8ቱ ክልሎችና በ2ቱ ከተማ አስተዳደሮች ከነዚህ ችግሮች የጸዱ ናቸው ወይ? ብልጽግና ስራሱ ከዚህ ችግር የጸዳ ነው ወይ? ልክ ህወሓትን ከሚለው ልክ ይሄን አባባል አልሰማሁትም፣ ግን ጋራዋለሁ። ነው ትግራይ ውስጥ ያለው ሁኔታ ይገልጻል። በተለያየ መልኩም እና እርሱም ስለገለጹት ይገልጻል። እኔ ህወሓት ግብጽ ነው የሚመስለኝ፣ እንደ ግብጽ አድርጌ ነው ማለት ነው። ለግብጾች ከዚህ በፊት ውሃውን የአባይን ውሃ 100% በጥቂቱ ከሱዳን ጋር እየተጋሩ ይጠቀሙ ነበር። እኛ አሁን ትንሽ ነው የምንወስደው፣ ግን ሁሉ ነገር ያገኙ ስለነበር ብዙ የጎደለ መሰላቸውና ተፈራገጡ። ህወሓትም ሁሉ ነገር ጠቅልሎ ይዞ ስለነበር አሁን ሁሉ ነገር ጠቅልሎ አልጠፋም። የሚገባውን ያሸነፈበትን ክልል ይዞ እዚህ ሀገርም በውክልናው ይዞ ግን ከዚህ በፊት ሁሉን ጠቅልሎ የሚያደርገው ይቀር ነው። ይሄም እንደ ግብጽ ውሃውን ሙሉ ይጠቀም ስለነበር ስልጣኑን ሙሉ ይዞ ስለነበር ያለ ነው። ህወሓት የግብጽ አይነት ሚቶሎጂ ነው ያለው። ከዛ ውጭ ብልጽግናና ህወሓትን ማወዳደር ምን መሰለ፣ ሰይጣንና አምላክን የማወዳደር ያክል ከባድ ነው የሚሆነው። በብልጽግና ጀጅ በህወሓት ጀጅ ሊደረግ አይችልም። ለምን መሰለ እንዴ አሁን እኛ እየታማን ያለ ነው በአምባገነንነት ነው እንዴ? እስኪ ሌላው የቲፒኤልኤፍን እንትን ተው ፕሮፓጋንዳ እርምጃ ተወስዱም ደክማችኋል እኮ ነው እየተባለ ያለው። እንዴ ኢትዮጵያ ውስጥ የማይጠየቅ ነገር አለ እንዴ? አሁን ከዚህ ከትግራይ ውጭ የማይጠየቅ ነገር አለ? አንዱ ክልል ይላል ሌላው የማይጠየቅ አሁን ዝምታ አለ ወይ? በጣም ኦፒኒየትድ የሆነ ሶሳይቲ ነው። እንዲያውም ነፃነቱ በስቶ የሌላውን ነፃነት የሌላውን ዜጋ ነፃነት ኢንክሮች ከማድረግ ድረስ የደረሰ ነው ያለው። ምን ተማበት መንገድ ማለት ትግራይ ውስጥ ነፃነት በስቶ የትየለሌ ሆኖ እሱን ማኔጅ የማድረግ ችግር ነው ያለው። ሁለት ወጣቶች የሆነ ቦታ ከጮሁ እኮ እርምጃ ይወሰደባቸዋል ወይ ይታሰራሉ። ከዛ ባንዳ ይባላሉ። የማንነት ጥያቄ ማንሳት እኮ የማይታወቅ እስር ቤት ላይ የሚያስጥል ወንጀል ነው፣ ባንዳ የሚያሰኝ ነገር። ስለዚህ እኛ ህወሓትና ብልጽግና ለውድድር የሚቀርቡ ኃይሎች አይደሉም። ህወሓት የብልጽግና ምንድነው የሚባለው ሼድ ጥላ ሁሉ መሆን አይችልም። ኢትስ ኢምፖሲብል። የህወሓት የፓስት ድርጅት ነው፣ ሀሳብ ያለቀበት አዳዲስ ሀሳብ ማመንጨት የማይችል አዳዲስ አመራር መፍጠር የማይችል አሁንም በ60ዎቹ ጄኔሬሽን 1967 የመሰረቱ ሰዎች አሁን የሚያስተዳድሩት ድርጅት ነው። አርጂተው ጃጅተው እያለ ካልጋቸው ሆኖ የሚለመሩት ድርጅት ነው። በእነሱ ሀሳብ የሚመራ ድርጅት 1967 በመነጨው ሀሳብ የሚተዳደር ድርጅት። ብልጽግና እኮ በጣም ፕሮግሬሲቭ ድርጅት ነው። ፕሮግራሙ ነው የምንሰራበትን መንገድ ነው ከነሙሉ ችግራችን ከህወሓት ጋር ግን አንወዳደርም። ለውድድር ራሱ ማቅረብ እኔ አንፌር ነው የሚመስለኝ። ግን እኛ የምናስተዳድራቸው ክልሎች ችግር አይደለ ችግር የለም ያልኳም ችግር አለ እንዴ። 2 ዓመት ተኩል ብቻ ሳይሆን የኢትዮጵያ ችግር ብዙ ዓመት የሚወስድ ነው። ግን በአሁን መስራት የምንችለውን ሰርተን አልሰራንም። በ2 ዓመት ተኩል መስራት የምንችለውን የሰራነው ስራ በ2 ዓመት ተኩል ሳይሆን በ5 ዓመት የማይሰራ ስራ ሰርተናል። የቀደሙ ችግሮችን አስተካክለናል። አዳዲስ ነገሮችን ጀምረናል። ነፃ የፖለቲካል ኢንቫይሮንመንት ለመፍጠር እየሰራን ነው። ኢኮኖሚው የተንቀሳቀሰ ነው። ማህበራዊ ችግሮችን ለመቅረፍ አዳዲስ ፈተናዎችን ደግሞ እየተጋፈጥን ነው። ኮቪድን ወደ ግሮዝ ዞን እየገባ በኮቪድ ውስጥ ሆነን እንትናችን እያደገ ነው። ኤክስፖርታችን እያደገ ነው። በኮቪድ ውስጥ ሆነን ኢኮኖሚያችን እያደገ ነው። የኮቪድ የሚያመጣውን ተጽዕኖ በከፍተኛ ደረጃ እየተዋጋ ነው። የሞተው ሰው ቁጥር አንድ ሰው ሞት ያማል።
ግን ከሌላ ጋር አወዳድረው ኢንፌክሽን ሬቱን አወዳድረው ዝም ብሎ ይመጣ አይደለም ሰርተናል ግን በቂ አይደለም ዜጎቻችን ቢተባበሩ እኛም ይበልጥ ብንሰራ ከዚህ ያነሰ ይሆናል ዛሬ ትንሽ ነው ማለት ግን ነገ ብዙ አይሆንም ማለት አይደለም ደግሞ ሳንዘናጋ መስራት አለብን ኮምፕሌሰንት መሆን የለብንም ግን ይሄንበትን መንገድ ሰው ኮቪድ-19 የብዙ ሀገር ኢኮኖሚ እንትን ብሏል ኤክስፖርት ፐርፎርማንሳቸው በጣም ወርዷል ግሮ ዞን ውስጥ የገቡት ሳውዝ ኮሪያ ሲንጋፖር ቻይና ናቸው ጥቂት ታይዋን የኛ ኤክስፖርት ባለበት አዙሪት ውስጥ ተንገራግጮ ቆሞ አሁን ነው ወደፊት 15% እድገት አሳይቷል ይሄ ትልቅ ነገር ነው ዝም ብሎ የተገኘ አይደለም የመራንበት መንገድ ከዚህ ይሄን ችግር የተከላከልንበት መንገድ ነው ትክክለኛ መንገድ ስለሆነ ነው ኢኮኖሚክ ስትራቴጂያችን ዊዝን ኮቪድ ስትራቴጂያችን ልክ ስለሆነ ነው ስለዚህ አሁን በገጠም ባለፈው የበፊቱን ቻሌንጅ በፈታንበት መንገድ ብቻ ሳይሆን አሁን የገጠመን ቻሌንጅ የፈታንበት መንገድ በራሱ ዲኮሬትድ ሳክሰስ ነው ሶ ብልጽግና ፕሮግሬሲቭ ድርጅት ነው የሚያሰኘው አሁን የገጠመን ቻሌንጅ የፈታንበት መንገድ ያው ጠቅልሎ ላለመፈረጅ ኢንፎርሜሽን ማስፈላጊ ስለሆነ እንደው ለዚሁ ስራ በተለያዩ ክልሎች አሁን ብልጽግና በሚያስተዳድራቸው ክልሎች እኔም እንቀሳቀሳለሁ በእርግጥ የህዝብ ጥያቄ ነው ቀደም ሲል ያነሳው ካየሁት ግን ለመመስከር ያህል ባለፉት 2 አመታት ከለውጡ አስቀድሞ በነበሩ 7 አመታት ከተሰሩት ስራዎች የበለጠ የተሰራ መሆኑን ዝም ብዬ ባይኔ በመሰረተ ልማት በትምህርት በጤና ዘርፍ ሊሆን ይችላል ሶማሌ ክልል ላይ ባይን የሚታይ ለውጥ አይቻለውና ይሄን እንደ ኢንፎርሜሽን እዚሁ ላይ ለመናገር ፈልጌ ነው ከዚያ ባሻገር ግን አሁን ቀደም ሲል እርሱ እንዳነሱት 1-2 ወጣቶች ምናምን እንደዚህ ሲጋጩ ይታሰራሉ ከዛ ባንዳ ይባላሉ የሚል ነገር ነግረው ነበርና ብልጽግናም አመራሮቹ በጣም ይሄ የሆነ ነገር በተፈጸመ ቁጥር በባንዳነት የመፈረጅ ባህሪ በጣም እያሳዩ ነው በታላቁ በኢትዮጵያ ህዳሴ ግድብ ጋር ተያይዞ ለሚነሳው እንደዚሁ ሰሞኑን ከነበሩ ግጭቶችም ከመሳሰሉት ጋር ተያይዞ የግብጽ ተላላኪ ባንዳ የሚባል ነገር ይነሳልና ባንዳ ይባላል እንጂ ባንዳው እገሌ ነው የሚል ነገር ብዙ ጊዜ አናይምና ይሄ አንደኛ ህብረተሰብን ስጋት ላይ ይጥላል ሁለተኛ በራሱ ተለይቶ በባንዳነት የተቀመጠ አካል በሌለበት ሁኔታ ባንዳ ብሎ ፍረጃ የለውጥ መንግስት ባህሪ አይደለም በሚልም የተለያዩ የፖለቲካል ሳይንስ ትንታኔዎችን ተመልክቻለሁና እንደሱ እንዳይቆጠርባችሁ ወይ ባንዳ ካለ እገሌ ነው ባንዳ ብሎ ለይቶ ለምን ማስቀመጥ አይቻልም እኛ ባንዳ የተባልንበት ቃላቶች ቢሰበሰቡ ህዳሴ ግድብን ሙሉ ይጨርሱት ነበር 560 ነው አይደል የደረሰው መጨረሻ ላይ በዛ ቃላቶች ግድብ መሆን ቢችሉ ነው ማለት ሶ በይሄን ፖለሚክስ ይሄ ኔጌቲቭ ካምፔኒንግን በመጠቀም መከሰስ ካለባቸው ብዙ ኃይሎች አሉ እኛ እኮ ፖዚቲቭ ምህረት ይቅርታ ፍቅር ምናምን የሰበከ ነው ኔጌቲቭ ካምፔኒንግ ብልጽግና በጣም የጸዳ ፓርቲ ነው ከኔጌቲቭ ካምፔኒንግ ነው ከዚህ በኢትዮጵያ ፖለቲካ ውስጥ የተለመዱ ፖለሚክስ ውስጥ የወጣ ከቃላት አጠቃቀም ጀምሮ ባህል ግንባታ ጀምሮ የወጣ ፓርቲ እኮ ነው በዛ ጠቅላይ ሚኒስትሩ ማሽሙረኛ ነው ይባላል ቆይ ጨርሰን የወጣ ፓርቲ ነው አሁን የ2 አመት ተኩል አንድ ጓደኛዬ ኤልኤሲ ሲማር የዚህ የኢትዮጵያ ኔጌቲቭ ካምፔኒንግ ትሬንድን አጥንቷል እና በጣም ይገርማል ኢትዮጵያ ውስጥ ተጠቅሞ የማያውቁ ፖዚቲቭ ወርድስ የአፊክሽን መግለጫ ወርድስ በመጠቀም ብልጽግናን የሚስተካከል ፖለቲካ ኃይል የለም ሂስቶሪካሊ ነው በዚህ አንታማም ግን ደግሞ ባንዳ ሲገኝ ደግሞ ባንዳ እንላለን አሁን ለይስሙላ አይደለም ባንዳነቱ ፖለቲካል ነው መጀመሪያ ገባ የፍርድ ቤት ጉዳይ የሚቀጥል ነው በአገር ጥቅም መደራደር ፖለቲካና አሳልፎ መስጠት አንደኛ በድብቅ የሚከናወን በድብቅ ነው የሚከናወን እና በጣም ዝርዝር ለፍርድ ቤት የሚቀርብ መረጃ ማግኘት ረጅም ጊዜ ይወስዳል ግን መንግስት ነን እናውቃለን መረጃ አለ ያ መረጃ ለፍርድ ቤት የሚቀርብ ነው ወይ ያስፈርዳል ቢዮንድ ሪዝናብል ዳውት የሚያስፈርድ ነው ወይ ግን ማን ምን እንዳደረገ ታውቃለህ ሁሉ ነገር ወደ ፍርድ ቤት ይሄዳል ማለት አይደለም ለምን ፍርድ ቤት የስታንዳርድ ኦፍ ፕሩፉ ስታንዳርድ ኦፍ ኤቪደንሱ ከፍ ይላል ግን ባንዳ እንደሆነ የምናውቃቸው ኃይሎች አሉ ባንዳ ያልን ነው ይሄ ወደ ፍርድ ቤት የሚያስኬድ ማስረጃ ሰብስበን አጠናቅረን ስንጨርስ ደግሞ ወደ ፍርድ ቤት ይሄዳል ጉዳይ ስለዚህ እኛ ይሄን እየተጠቀምን ያለ ነው በተለመደው በቃላት ጋጋታ አንድና ኃይል ፖለቲካል ለመፈረጅና በዛ ለማለፍ አይደለም ሪል ነገር ነው ሪል ነገር አለ ጊዜው ሲደርስ ይፋ ይሆናል
ጥንቃቄ የምናደርግበት ነገር አለ። አንዳንድ ጊዜ አንድ ፖለቲካ ድርጅትና ህዝብ ተመሳሳይ ነው ምናምን ብዙ ነገሮች ስላሉ የሚባሉ ነገሮች ስላሉ ህዝብም ጋር ችግር እንዳያመጣ ኃላፊነት በተሞላበት መንገድ ነው የተንቀሳቀስን ያለነው። ሁሉን ነገር ያለን ነገር ሁሉ ዘርግፈን የማናወጣው ፒክቸሩን ትልቁን ፒክቸር እያየን ለውጡ ችግር በለውጡ ህዝባችን እና ሀገራችን ወደፊት የሚያስኬድ እንጂ ሌላ ውጥንቅጥ እንዳያመጣ የሚያመጣ ነገር እንዳይሆን ባለን ሬስትሬንት ነው ይህን እያደረግን ያለን እንጂ እጃችን ጋር የገባውን መረጃ ሁሉ ዘርግፈን ብንናገር ኖሮ በጣም ብዙ ችግር ያጋጥም ነበር። እሺ እንግዲህ ምናልባት ደግሞ ከዚህ ከመሰረታዊ የሆነው ሌላው አጀንዳ ከምርጫ ጋር የተያዘው ነው። እርሱም ደግሞ የዛው ዘርፍ በብልጽግና በኩል ኃላፊ እንደመሆኑት በተለይ ህወሓት በክልላዊ ምርጫ አደርጋለሁ በሚልበት በዚህ አሁን ባለንበት ሁኔታ ላይ ይህ ህገ መንግስታዊነቱ ምክንያታዊነቱ በተለያየ መልክ ሞራል ቢስነቱ ጭምር እየተነሳ ነው። ነገር ግን ኮቪድን መነሻ ያደረገው ህገ መንግስቱ ላይ ያለው ክፍተት ላይ ሁሉም ይተማመናል። ያን ክፍተት ለመድፈን ግን በተደረገው ሂደት ውስጥ 3-4 የሚሆኑ መሰረታዊ ስህተቶች ተፈጽመዋል ብለው የሚያምኑ አካላት አሉና በጣም እንዲመልሱልኝ ፈልጋለሁ፣ በደንብ እንዲይዙት። የመጀመሪያው ስህተት የሚባለው ይሄ የህገ መንግስት አጣሪ ጉባኤው ምንድነው የወሰደው? በተለይ የዚህ የጊዜ ወሰን ላይ በተመለከተ ምንድነው የሚለው 5 ዓመት የሚለውን የአንድ መንግስት የእድሜ ጣሪያ 5 ዓመት ነው የሚለውን የተረጎመበት መንገድ የመጀመሪያውና መሰረታዊ ስህተት ነው። በሰላሙ ሰዓትና 1 ወር ሲቀር ምርጫ አድርጎ ሌላ ተተኪ መምረጥ እስከ ተቻለ ድረስ ብቻ ነው በሚል ነው የተረጎመው። ይሄ ማለት አንድ መንግስት ምርጫ ሊደርስ ሲል ሰበብ ፈልጎ ምርጫ ማድረግ አልችልም ቢል ያልተገደበ የስልጣን እድሜ የሚያሰጥና ምናልባትም ቢሆን እንኳን በአንቀጽ 104 እና 105 መሰረት ህገ መንግስት የማራዘም ጉዳይ ነው እንጂ ሊነሳ የሚችለው እድሜውን ያለ ገደብ የሚሰጥ አይነት አተረጓጎም የተከተለበት መንገድ የመጀመሪያው ስህተት ነው። እዚህ ላይ አስተያየት ይስጡበት። አጣሪ ጉባኤው ውሳኔውን ራሱ ነው ዲፌንድ የሚያደርገው። ኖርማሊ እኛ ከአጣሪ ጉባኤውም የአስፈጻሚው አካል አይደለም፣ የብልጽግና ፓርቲም አካል አይደለም፣ ራሱን የቻለ እንትን ነው። ግን እኔ እስከገባኝ ድረስ ልናገር ምንድነው የሚለው የጊዜ እስካልተቻለ ድረስ ነው። እስካልተቻለ ድረስ የሚለውን ማንም የሚወስነው አልተቻለም ብሎ የሚወስነው ማን ነው ነው ዋናው ጥያቄ። ፓርቲው አይደለም፣ ፓርላማው ማን ራሱ ምርጫ ቦርድ ነው መጀመሪያ አልተቻለም ብሎ የሚያቀርበው ለምርጫ ቦርድ። ምርጫ ቦርድ ለእንትን ለፓርላማ ነው። አሁን ባለው ሁኔታ ነው ወይዘሪት ብርቱካን ናቸው የምርጫ ቦርድ መሪ። በስብናቸው ማንም ጥያቄ ምልክት የሚያስገባ ያለ ግን ትርጉሙ አሁን እነሱን ይዞ ሳይሆን እስካልተቻለ ማለት ህገ መንግስቱ እንዲላል እስካልተቻለ ድረስ ይላል ህገ መንግስቱ 5 ዓመት ነው 5 ዓመት ነው። ይኸውልህ የኮንስቲቱሽናል ኢንኳየሪ ኮሚቴ ህገ መንግስቱ ያለውን እንትን አይደለም የሚያነበው የህገ መንግስቱን ኢንቴንሽን ያነባል። ስለዚህ በእነሱ አረዳስ እስካልተቻለ ድረስ ብለዋል። እስካልተቻለ የሚለው ማንም የሚወስነው ነው ዋናው። እኛ ምን ወስነው ቢሆን ኖሮ አደጋ ነው። እኛ አልተቻለም ብለን ከዛ የምናራዝመው ቢሆን አደጋ ነው። አልተቻለም ብሎ የሚለው ምርጫ ቦርድ ነው። ምርጫ ቦርድ ገለልተኛ ነው። ገለልተኛ ቴዎሬቲካል ነገር ብቻ ነው። ወይዘሪት ብርቱካን የምትመራው ምርጫ ቦርድ ነው። ወይዘሪት ብርቱካን በትራክ ሪከርዷ ጥያቄ ውስጥ የሚያስገባ ሰው የለም። ጥያቄ ውስጥ ትራክ ሪከርዳቸውን ጥያቄ ውስጥ ማስገባት በጣም ከባድ ነው። ዋጋ የከፈሉ ለነጻነት ለሙያቸው ታማኝ የሆኑ በፍርድ ቤትም በተቃዋሚ ፓርቲም እያሉ ዋጋ የከፈሉ ሰው ናቸው። ከማንኛችንም በላይ ስለሳቸው ነጻነት እናንተ ሞራል የለንም ያን ጥያቄ ውስጥ የማስገባ ማንም የፖለቲካ ኢትዮጵያ ውስጥ እሳቸው አልተቻለም አሉ። እሳቸው አልተቻለም ማለታቸው ደግሞ በቂ አይደለም። ፓርላማ አልተቻለም ማለት ኮንስቲቱሽናል ኢንኳየሪ ኮሚቴም ራሱ አልተቻለም ማለት ዘንድ ፌዴሬሽን ምክር ቤት አልተቻለም ማለት ነው። አክቹአሊ ምርጫ ይደረግ የሚለው ከተቻለ ነው። ምርጫ ሲደረግ ሰው ይሙት 51 ሚሊዮን ህዝብ ይሳተፋል በዚህ ምርጫ ግምቱ። ለ51 ሚሊዮን ህዝብ ሶሻል ዲስታንስ አድርገን ጓንት አቅርበን ራሱ በእጁ ብዙ ሰው በእጁ ምልክት አድርጎ እንትን አለ። ጓንት ካደረገ በእጁ ምልክት የሚያደርገው ሰው ራሱ አይችልም። ጓንቱን ማውለቅ አለበት። መሸፈኛ አቅርበን ጭምብል በቴክኖሎጂ ማስመረጥ እንችላለን። ሳውዝ ኮሪያ እንደዛ ነው ያደረገው። do we have that capacity? አንችልም። አልተቻለም የሚባለው ቴዎሬቲካል ነገር አይደለም። 51 ሚሊዮን ህዝብን በዚህ ፕሮሰስ ውስጥ በዚህ ዲሲፕሊን ውስጥ ካልሆነ ሊመርጥ የወጣው ህዝብ ቤቱ ሲገባ ታሟል። ሙድ እኮ ነው፣ ነጻነትም ነው። አንተ ስለ ምርጫ እያሰብክ
ግን ስለ ኮቪድ ደግሞ ኮቪድ ታመማለሁ ብለህ እያሰብ በምን አይነት ቨርዲክት ነው ሄደህ የምትመርጠው? አንተ እንደ ነፃ ሰው ፖሊሲዎችን አሁን አወዳድረ የማሳለፍ አቅም ይኖርሃል? ዳት ክስተሲ ዛት ፍሪደም ይፈልጋል ምርጫ። ሙድ ከያኔ ካስ ታደርግ የሚኖርህ ሙድ ሁሉ ማለት የጠነቀቅ ይዘኛል እያልክ እየፈራ ፈራ ተባ እያልክ ብዙ ሰዎች ከቤታቸው ላይ ወጡ ይችላሉ። ኢን ዘ ፈርስት ፕሌስ የወጡትም ቢሆኑ በስጋት ነው። ይሄ ነፃ ምርጫ የማድረግ አቅማቸውን ሁሉ ይገድባል። ከመቼውም ጊዜ በላይ ነው። ዳት ሙድ ሮብ ያደርጋል። እስቲ ቆይ እዚህ ላይ አሁን እኔ ከትርጉሙ ጋር ነው። ለምሳሌ የወይዘሪት ብርቱካን ሚደቅሳን የነጻነት ጉዳይ አንስተዋል። ልክ ነው። ከኔም ጋር እዚህ በነበረን ቆይታ እንደሱ አይነት ነገር መረዳት አለኝ፣ ልስማማ። ግን ወይዘሪት ብርቱካን እኮ መነሻ ያደረጉት የጥናት ውጤታቸውን ያመጣላቸው ጤና ጥበቃ ሚኒስቴር ነው። ጤና ጥበቃ ሚኒስቴርን ጨምሮ የህዝብ ተወካዮች ምክር ቤት፣ ፌዴሬሽን ምክር ቤት የመሳሰሉት ቀደም ሲል እርሱ የጠቀሷቸው ተቋማት ከብልጽግና ነጻ ናቸው? የብልጽግና ውጤቶች አይደሉም እነሱ? የጤና ጥበቃ ሚኒስቴር ብቻ አይደለም። አንደኛ እኛ ብልጽግና እኮ ከምርጫ ቦርድ ውጭ ያሉ እንዳለ ለምርጫ ቦርድ እዚህ ውሳኔ ላይ ለመድረስ ምርጫ ቦርድ መቼም የራሱን አካላት በየስምሪት ሰጥቷል አይደለም። ዞሮ ጤና ጥበቃ ሚኒስቴር ብቻ አይደለም። ፐብሊክ ሄልዝ ኦፊሻልስ አወራድሮ ያለ እሱስ ከብልጽግና ነጻ ነው? የጤና ኢንስቲትዩት ይኸውልህ የጤና ባለሙያዎችን ማወያይተዋል። የደብሊውኤችኦ ሪፖርትን አይተዋል። የተለያዩ ሀገራት ያጋጠመውን ነገር ሁሉ አወዳድረዋል። ሪፖርታቸው ላይ በሙሉ ይሄን ነገር አንድ ብቻ አይደለም። እኛ እኮ ልንገርህ ብልጽግና ይሄ ምርጫ እንዲደረግ ለዚህ ምርጫ ዝግጅት ያወጣው ገንዘብና ኤነርጂ ከፍተኛ ነው። በክራይሲስ ወቅት ባለም የተደረጉ ምርጫዎች ላይ እንደታየው እና የተለያዩ የፖለቲካ ሳይንቲስቶች ሀሊዮት መረዳት እንደሚቻለው በክራይሲስ ወቅት ምርጫ ሲደረግ ለኢንካምበንት ነው የሚጠቅመው። በቀውስ ወቅት የሚደረግ ምርጫ ለገዢው ፓርቲ ነው የሚጠቅመው። ለምን? በቀውስ ወቅት ሰዎች አዲስ ነገር አይደለም፣ ኮንቲኒቲ ነው። ከቀውሱ በፊት የነበረውን ነገር ሳትስኮ እንዲቀጥልላቸው ነው የሚፈልጉት። ቢኮዝ እንትኑ ቀውሱ በጣም ብዙ አስፈሪ ያደርገዋል። ሶ የመራጮች ስነልቦና ላይ ከቀውሷ በፊት ወደ ነበረች ሁኔታ መመለስን ነው የሚያስቡት። አዲስ ሙከራን አይፈልጉም። እኛን ነው ቤኔፊት የሚያደርገን በዓለሙ ሲደረጉ ጥናቶችም ምርጫዎች የሚያሳዩት ማለት ነው። እኛ ከማንም በላይ ይሄ ምርጫ መቼ በደረሰ ብለን እየተጠበቅን ነበር። ብዙ ዝግጅት አድርገናል። ስልጠና ሰጥተናል። እዚህ ጠቅላይ ሚኒስትር ጽህፈት ቤት እንዳለ የመንግስት አስፈጻሚ አካላትን እኮ የምርጫ ስትራቴጂ ስልጠና ሰጥተናል። የምርጫ ክርክር ዝግጅት ጀምረናል። ተከራካሪዎቻችን ዝግጅት ጀምረዋል። ሪሄርሳል ነው ማለት ይሄ ዝም ብሎ ለራሴ የመመራውን ስራ ነው የምንለው። ሪሄርሳል ጀምረናል። ምርጫ ተከራካሪዎቻችን ለይተን የዛ ዝግጅት ጀምረናል። 2-3 ጊዜ ዝግጅት ጀምረናል። ቱ ዛት ኤክስተንት ኢገር ነበር ይሄ ምርጫ ለኛ ሂስቶሪክ ካለፍንም ካሸነፍንም እሰዩም ከወደቅንም ሂስቶሪካሊ ብልጽግና ለኢትዮጵያ ውስጥ በምርጫ ተሸንፎ ስልጣን ያስረከበ አይደለም። 97 ድል ነበር፣ ሌላ ችግር ተፈጠረ። ኢቭን አዲስ አበባን አላስረከበም ያለ። ይሄን ታሪክ መቀየር ይፈልጋል። ሁለቱም ድል ነው ለብልጽግና። ሁለቱም ለሀገራችን አዲስ ብስራት ነው። ብልጽግና ካሸነፈ በተጨረበረ ምርጫ አይደለም የሚሆነው፣ በትክክለኛ ምርጫ ነው። ከተሸነፈም ለመጀመሪያ ጊዜ ተሸንፎ ይኸው ስልጣንን ካችሁ ብሎ በሰላም ያስረከበ ፓርቲ ይሆናል። እዛ ውስጥ ያሉ ግለሰቦችም ሁሉም ሰው የታሪኩ አካል ይሆናል። ከዛ በኋላ ላይፍ ከስልጣን በኋላ ይቀጥላል። ማስተማር ይቻላል፣ ምን ማድረግ ይቻላል። ሶ በሁለቱንም እኛ ሁለተኛ ደግሞ እኛ ምርጫ አስፈርቶን በምርጫ ይዘረናል ብለን የምንፈራው ፓርቲ ኖሮ 500 ምናምን ወንበር ተወዳዳሪ ያቀርቡ በዲሲፕሊን እንትን ብሎ ፋይናንስ ሪሶርስ ፋይናንስ ሬዝ አድርጎ ይሄ የ10,000 ነው 5,000 ቅድመ መስራች እሱን እኮ ማሟላት ያልቃል። በርካታ ፓርቲ እኮ ነው ያለው። ብዙ ፓርቲ እኮ በዛ ነው ይሰረዛል። እኛ ማንን ፈርተን ነው ይሄን ያክል ምርጫውን እንደዚህ አፈናጥረን እንዳያሟሉ አርጋችሁ አደራጅታችሁት ነው? እኛ አይደለንም። እንግዲህ ይሄን ስትራክቸር ወይዘሪት ብርቱካን ጠይቅ፣ የኛ ጉዳይ አይደለም ይሄ። እሺ እዚሁ ጋር ሁለተኛው ስህተት ከህገ መንግስቱ ጋር ብዙዎች ናቸው የሚያነሱት። አነሱትም አላነሱትም ግን ህገ መንግስቱ ላይ የተቀመጠ ጉዳይ ስላለ የራሴም ጥያቄ አድርጌ ባነሳው ደስ ይለኛል። የምርጫው መራዘምና የመንግስት እድሜ መርዘም ውሳኔ የክልል ምክር ቤቶችና መንግስትንም ይመለከታል ይላል ትርጉሙ ላይ። ኢትዮጵያ እንግዲህ ፌዴራላዊ ስርዓት ነው የምትከተለው። ሁለት መንግስታትን ይፈቅዳል። ሁለቱም ደግሞ የራሳቸው ስልጣንና ህገ መንግስት ያላቸው መሆኑ ግልጽ ነው። ፓርላማው ደግሞ በፌዴሬሽን ምክር ቤት ያቀረበው የፌዴራል መንግስትን ጉዳይ የተመለከተ ነው። ምናልባት አጣሪ ጉባኤው ይሄ ግልጽ ካልሆነለትና ብዥታ ካለው እንኳን መጠየቅ ነበረበት። ስለዚህ
የክልል ምክር ቤቶች ድምጽ ሳይሰማ ለነሱም የመሰማት እድል ሳይሰጥ ወይም ደግሞ የቀረበለትም ጥያቄ የክልሎችንም ስልጣን እንደሚመለከት ምንም ነገር ሳይተነተን ውሳኔው የክልል ምክር ቤቶችና መንግስትንም ይመለከታል ማለት እኮ የፌዴራሉና የክልል መንግስታትን የስልጣን ክፍፍል በጣም እኮ መሰረታዊ ጥያቄ እንዲነሳበት ያደረገ ብሔር ብሔረሰቦች የራሳቸውን እድል በራስ የመወሰን ስልጣናቸውን ሰርዞ ክልሎችን የፌዴራሉ መንግስት ጥገኛ ያደረገ ምናልባትም ብልጽግናን ወደ አህዳዊነትና ወደ አምባገነንነት እያመራ ነው የሚለውም በዚህ ሊገለጽ ይችላል። አይደለም በፍጹም ማለት ነው። ለምን መሰለህ? ሁለት ነገር ነው። አንደኛ ይሄ ህገ መንግስቱ ድንጋጌ ምርጫው ወደ ሌላ ጊዜ የተላለፈበት መንገድ በምንድን ነው? በትርጉም ነው እንጂ በማሻሻያ አይደለም። ማሻሻያ ከሆነ የክልል ምክር ቤቶችን ይጠይቃል፣ የህዝብ ተሳትፎ ሁሉ ይጠይቃል። ትርጉም ከሆነ የፌዴሬሽን ምክር ቤት የተወካዮች ምክር ቤት ሲያቀርብለት የፌዴሬሽን ምክር ቤት ብቻ በቂ ነው። ትርጉም ከሆነ ሶ የክልል ምክር ቤትን አያካትትም። ሁለተኛው ደግሞ ስልጣኑ መጀመሪያ ለማን የሰጠው? የምርጫ ጉዳይ የማን ስልጣን? የፌዴራል መንግስት፣ የክልሎች አይደለም። እንግዲህ ፌዴራሊዝም ማለት የክልል ምክር ቤት ምርጫ የክልል ሁሉም ላይ ነው። ምርጫ የሚባለው ነገር ኢንታየርሊ የምርጫ ለፌዴራል የሰጠ ስልጣን ነው። ምርጫው ዘሆል ምርጫ የክልል ምክር ቤት ምርጫን ራን የሚያደርገው የብሔራዊ ምርጫ ቦርድ ነው እንጂ የክልል ምርጫ ቦርድ አይደለም። የለም ስልጣኑ የፌዴራል መንግስት ነው እና የሚያስፈጽመው ደግሞ የማን ነው? ማን ነው? ብሔራዊ ምርጫ ቦርድ ነው። ስለዚህ ይሄ ስልጣን እንግዲህ ፌዴራሊዝም ማለት የክልል ሁለት መንግስታት ያሉበት ነው። የክልልና የፌዴራል መንግስት የየራሳቸው ኮምፒቲንግ ስልጣን አላቸው፣ ኦቶኖሚስ ናቸው። ይሄ ስልጣን የፌዴራል መንግስት ስልጣን ነው መጀመሪያው። ስለዚህ ምርጫው ለማራዘም የክልል ምክር ቤትን ተሳትፎ አይጠይቅም። ብሔራዊ ምርጫ ቦርድም ያለው ምንድነው? አሁን እኮ ሎጂኩ ኮቪድ መጥቷል ምርጫ አላደርግም አለ። ኮቪድ የመጣው ለፌዴራል ምርጫ ላይ ሲሆን ኮቪድ ይመጣል፣ ለክልል ምርጫ ሲሆን ኮቪድ የሚጠፋበት ምክንያት አለ እንዴ? ሪዝኑ ለሁለቱም እኮ ይሰራል። ለሁለቱም ስለሚሰራ ዜጎች ለክልል ምርጫ እነሱ ላይ ባለው ነባራዊ ሁኔታ እኔ ጋር ስጋት አይደለም ማድረግ የምችለው አይደለም። እሱም ጀጅመንት ነው ማለት እሱ ጀጅመንት የብሔራዊ ምርጫ ቦርድ ነው ያመልክተው፣ አልተቀበለውም። ስጋት ትግራይ ላይ ሰው እየተቀጠፈ ነው ያለው። ሲግኒፍ በሱዳን በኩል የሚመጣ ችግር በጣም ሲሪየስ ነው። እንዲያውም ከህዝብ ቁጥር አንጻር ስታየው ሲሪየስ ነገር ነው ያለው። የትግራይ ህዝብ ከሌላው ኢትዮጵያ ህዝብ ከዚህ ነፃ የሚሆንበት ነገር የለም። የትኛውም ዓለም ክፍል ከኮቪድ ስጋት ነፃ ነኝ ሊል አይችልም። ቴክኖሎጂ ነው። ሳውዝ ኮሪያ ያደረጉት ስንት ሚሊዮን ህዝብን አራርቀው ጓንት ሰጥተው ማስክ እንትን ብለው ሁሉም ሰው ደግሞ መፈረም ይችላል። በዚህ በእጁ ጣት እንትን አይደለም። ከዛ በቴክኖሎጂ ነው። ትግራይ እንደዛ አይነት አቅም አለ። ሳውዝ ኮሪያ ናት ትግራይ። ምን አላት ትግራይ? አሁን ሳውዝ ኮሪያ እንደማንኛውም ክልል ነው። ለምንድን ነው የትግራይ ህዝብ ተቀጥፎ ህወሓት ስልጣን ላይ የሚቀጥለው? በትግራይ ህዝብ ደህንነት በፐብሊክ ሴኩሪቲ ፐብሊክ ሄልዝ ክራይሲስ ላይ ስልጣን እቆያለሁ ብሎ ተራ የልክ ጨዋታ የሚጫወተው ቲፒኤልኤፍ። ይሄ ደግሞ አህዳዊነት መምጣት በፍጹም አያሳይም። ከነገረ ቀደም ይሄ ነገር ለፌዴራል መንግስት የተሰጠ ስልጣን ነው። ክልሎች የራሳቸው ምርጫ አካሄደው አያውቁም። በማዕከል ነው የሚካሄደው። ስለዚህ ሁለተኛ ደግሞ የተራዘመበት መንገድ ደግሞ ምርጫው ሌላ ጊዜ የተላለፈበት መንገድ ደግሞ በማሻሻያ ሳይሆን በትርጉም ነው። የክልል ምክር ቤትን ተሳትፎ አይጠይቅም። የተጣሰ ህግ የለም። አህዳዊነትን አያሳይም በፍጹም። እንዲያውም ጭራሽ ይሄን ክልሎች ትግራይ ይሄን ነገር ክሌም ካደረገ ሌላ ነገር ነው። የፌዴራሊዝም ማለት የክልሎች ስልጣን ብቻ አይደለም የሚጠበቀው። የፌዴራል መንግስት ስልጣን ህገ መንግስቱ የሰጠው የፌዴራል መንግስት ስልጣን መጠበቅ አለበት። ክልሎችም በፌዴራል መንግስት ስልጣን ጣልቃ መግባት አይችሉም። ነፃነት አለው የፌዴራል መንግስት። አሁን ግን የትግራይ ክልል መንግስት ህወሓት በፌዴራል መንግስት ስልጣን ላይ ጣልቃ መግባት አይችልም። ፌዴራሊዝሙን እያፈረሰ ያለው ቲፒኤልኤፍ ነው። ግን በመዋጮ አይደል ፌዴራል መንግስቱ የተቋቋመው? በክልሎቹ ግን ስልጣን አለው የፌዴራል መንግስት። ይሄን ምርጫን የሚያል ነገር በዚህ ደረጃ ለብቻ ይልወስን ሲል ኖ እንዴ ህገ መንግስቱ እኮ ነው የሰጠው። እሺ እዚሁ ላይ ግን እሺ ፌዴራሊዝም አሁን እየረሳን ያለ ነው። ክልሎችን ብቻ እያስታወስን ነው። ፌዴራል መንግስት አለ። ፌዴራል መንግስት ፌዴራሊዝም የሚባል ነገር የለም። የፌዴራል መንግስት ደግሞ የራሱ የሆነ ህልውና ስልጣን አለው። ይሄን ነገር ክልሎች ከሚሰሩት የጋራ ጉዳይ ስለሆነ ፌዴራል መንግስት ቢሰራው ተብሎ የሰጡ ስልጣኖች አሉ። እሱን ከተጣሰ ፌዴራሊዝም ተጣሰ ነው። አህዳዊነት በለው
ኦር የመገንጠል ፍላጎት በለው ሌላ ነገር በለው ይሄን አሁን ህወሓት ለሱ ያልተሰጠ ስልጣን በህገ መንግስቱ መሰረት ለፌደራል መንግስት የተሰጠ ስልጣንን በክልል ገዥነቱ መንጭቅ ይወስዳለው እያለ ነው። ማን ነው እያፈረሰ ያለው? እሺ እስከዚህ ድረስ እስቲ ነው እንበልን ውሰድና እርሱም ራስዎት እንዳሉት ምርጫ ቦርድ እንደማይቻል በፈለገው መንገድ አጣርቶ አቀረበ። የህዝብ ተወካዮች ምክር ቤት አዎ አይቻልም ብሎ አቅርቦልኛል ብሎ ያን ፕሮሰስ ታለፈ። አሁንም ታዲያ በዚህ ሎጂክ አሁን ደግሞ ስለሚቻል የሚለውን እድል ለምርጫ ቦርድ እንደመስጠት ተወስዶ ለጤና ጥበቃ ሚኒስቴር፣ ለማህበረሰብ ጤና ኢንስቲትዩት ለሚባሉት አስፈጻሚ ለሆኑ አካላት መሰጠቱ ነገ እኮ አዎ ይቻላል ቢሉ እና ብልጽግና ምርጫ ማድረግ ባይፈልግ ዞሮ ዞሮ ሹመቱ ከብልጽግና ፓርቲ የሚመነጭ ከሊቀመንበሩ የሚመነጭ በጠቅላይ ሚኒስትርነታቸው በኩል ስለዚህ ማንንም